ሰላም ጤና ይስጥልኝ እንዴት አላችሁ የዝናሽ አካዳሚ ቤተሰቦች? ዛሬ በስኪን ዲስኦርደር ውስጥ ከምናያቸው ውስጥ በተደጋጋሚ ኤግዚት ላይ እየመጡ ያሉ የቆዳ ችግሮች ከምንላቸው ውስጥ አንደኛው ኤግዜማ የምንለው ኦር ደግሞ አንዳንዴ በተለዋጭ ስሙ ደርማታይትስ የምንለው እናያለን ማለት ነው። መጨረሻ ላይ የኤግዚት ጥያቄዎችን ኬዝ ሴናሪዮ በጋራ እንሰራለን። ወደ 8 ጥያቄዎች አሉ። እስከ መጨረሻው ተከታተሉ። ኤግዜማ ስንል እንግዲህ it is a recurrent inflammatory disorders of the skin characterized by itching, redness, vesicles, oozing and scalings። ብዙ ጊዜ ምንድነው በተደጋጋሚ ኢንፍሌምድ የሚያደርግ የቆዳ ችግር ነው። በተለይ የመለያ ጸባዩ ኤግዜማ ወይም ደግሞ የቆዳ አለርጂ የምንለው ነገር ማሳከክ ይኖራል፣ የቆዳ መቅላት ይኖራል። ኦዚንግ የሆኑ በጣም ውሃ ያቆሩ ነገሮችን ይዛል። መላጥ አይነት መጨረሻ ደረጃ ክሮኒክ ስቴጅ ላይ ሲደርስ የመላጥ አይነት ችግሮችን ያሳያል ማለት ነው። ኢት ሜይ ቢ አኪዩት፣ ሳብ አኪዩት ኦር ክሮኒክ ዲፔንድ ኦን ዘ ስቴጅስ ኦፍ ኢንፍላሜሽን። እንግዲህ በሶስት ደረጃ ነው የምንከፍላቸው ማለት ነው። ይሄ የቆዳ አለርጂ የምንለው ወይም ኤግዜማ የምንለው ማለት ነው። አንዳንዴ ደግሞ ቺፌ ብለን የምንጠራው በአንዳንድ አካባቢዎች ማለት ነው። ስለዚህ አኪዩት ደረጃ ላይ ከሆነ መቅላትና የተወሰነ ኢቺንግ የማሳከክ ጸባይ ይኖራቸዋል። ሳብ አኪዩት ደረጃ በመካከለኛ ደረጃ ሲኖር ደግሞ ክሮኒክ ስቴጅ ሲደርስ ግን ሊችኒፊኬሽንስ የሚሉት በጣም የመላጥ የመቀርፈት አይነት ስሜት ያሳያል። ስለዚህ እነዚህ ደረጃዎች ዲፔንድ ኦን ስቴጅስ ይለያያሉ ማለት ነው። እንግዲህ ወደ አጋላጭነቱ ኦር ኢቲዮሎጂ ኦር ኮዝ ኦፍ ኤግዜማ ስንመጣ ኢንዶጂነስ ኮዝ ሊኖራቸው ይችላል፣ ኤክሶጂነስ ኮዝ ሊኖራቸው ይችላል ማለት ነው። እንግዲህ ኢንዶጂነስ ኮዝ ስንል it is the types of eczema type ናቸው። ኦሪጂን ፍሮም ኢንተርናል ወይ ደግሞ ኮንስቲቱሽናል ኦር ሲስተሚክ ፋክተርስ ነው የሚመጣ ማለት በውስጣዊ የሰውነታችን የሚመነጩ ነገሮች ነው ራዘር ዛን ኤክስተርናል ኢሪቴንት ኦር አለርጂ ከሚመጡት ነገሮች ማለት ነው። ስለዚህ it is a chronic relapse ነው። ብዙ ጊዜ እነዚህ ኢንዶጂነስ ኮዝ የምንላቸው it is genetic factor አላቸው፣ በዘር የምናገኛቸው በኢሚዩን ሲስተም ኦር በሰርኩላቶሪ አብኖርማሊቲ ችግር ምክንያት የሚመጡ ይሆናሉ ማለት ነው። ስለዚህ እነዚህ ውስጣዊ ችግር የሚያመጣቸው የኤግዜማ ወይም ደግሞ የቆዳ አለርጂ አይነቶች እንግዲህ አንደኛውና በጣም በተደጋጋሚ ኤግዚት ላይ እየመጣ ያለ it is atopic dermatitis ማለት ነው። አቶፒክ ደርማታይትስ ማለት ነው። አቶፒክ ደርማታይትስ ስንል ጊዜ ብዙ ጊዜ it is a chronic relapsing inflammatory skin disorder associated with intensive የሆነ itchings, drying skin and a family history of allergy ካለ ነው ብዙ ጊዜ የሚመጣ። እንግዲህ ይሄ አቶፒክ ደርማታይትስ ወይም የቆዳ አስም ብለን የምንለው ማለት ነው። ሌላኛው it is seborrheic dermatitis አንዱ ኢንዶጂነስ ኮዝ ኦፍ ኤግዜማ። ይሄ ደግሞ it is a chronic inflammatory conditions affecting areas rich in sebaceous glands። እነዚህ ቅባታማ sebaceous ግላንዶችን ከሚይዙ ላይ እንደ ስካልፕ፣ ፌስ፣ ኢራ አካባቢ እና አፐር ቸስት አካባቢ የሚመጣ የቁስለት አይነት የምናየው ከሆነ it is seborrheic dermatitis ከምንለው አንደኛው ነው። ይሄ ኒሙላር ኤግዜማ የምንለው ኦር ዲስኮይድ ኤግዜማ የምንለው ደግሞ it is a chronic itching coin shaped የሳንቲም ቅርጽ ያላቸው አይነት ቁስለት ቆዳችን ላይ የምናያቸው ካሉ በተለይ ሊምብና ትረንክ አካባቢ የምናያቸው it is ኒሙላር ኤግዜማ ከምንለው ውስጥ ነው ማለት ነው። ስታሲስ ደርማታይትስ የምንላቸው ሌላኛው it is inflammatory ኤግዜማ ታይፕ ነው። ሎወር ሌግ አካባቢና ፑር ቬነስ ሪተርን አካባቢ ያለባቸው ወይ ደግሞ ክሮኒክ ቬነስ ኢንሰፊሽንሲ ካለው አካባቢ ላይ የምናገኘው ኮዝ ኦፍ ኢንዶጂነስ ኤግዜማ ማለት ነው። ኤክሶጂነስ ኮዝ ኦፍ ኤግዜማ ካልን ግን በውጫዊ ነገር ኤክስተርናል ኦር ኢንቫይሮንመንታል ፋክተርስ ነው የሚያመጣው። ብዙ ጊዜ ይሄ ኤክሶ ከተባለ it is ኤክስተርናል። ብዙ ጊዜ ኬሚካልስ፣ አለርጂ ኦር ሰንላይት እነዚህ ነገሮች ያመጣዋል ማለት ነው፣ የቆዳ መቆጣትን ማለት ነው። እነዚህ ኢሪታንት ኮንታክት ደርማታይትስ የምንላቸው ብዙ ጊዜ ዳይሬክትሊ ኮንታክት ዊዝ ኢሪታንት ሳብስታንስስ ከተገናኘን እኛ ቀጥታ ከአሲድ ጋር ከአልካላይን ጋር ወይ ደግሞ በጣም ስትሮንግ የሆነ ሶፕ ኦር ዲተርጀንት ማጠቢያዎች ጋር ኮንታክት ስናደርግ የሚመጣ it is irritant contact dermatitis አንደኛው ኤክሶጂነስ ኤግዜማ ኮዝ ነው ማለት ነው። አለርጂክ ኮንታክት የምንላቸው ግን ዲቱ ታይፕ 4 ሃይፐርሴንሲቲቭ ሪአክሽንስ አማካኝነት የሚመጣ የአለርጂክ አይነት ነው። ብዙ ጊዜ ዲሌይድ ታይፕ የምንለው የኢንፍላማቶሪ ሪስፖንስ ነው ብዙ ጊዜ የምናገኛቸው ይሄን ኮዝ። ፎቶ አለርጂክ ደርማታይትስ ብዙ ጊዜ ኬሚካል ኦር ድረግስ ኦን ዘ ስኪን አክቲቭሊ ባይ ሰንላይትስ ኦር አልትራቫዮሌት ላይት ላይ ኢሚዩን ሲስተማችን አፌክት ሲያደርገው it is ፎቶ አለርጂክ ደርማታይትስ አንዱ ታይፕስ ኦፍ ኤክሶጂነስ ደርማታይትስ ማለት ነው። ታይፕስ ኦፍ
ኤክሶጂነስ ደርማታይትስ። እንግዲህ በጣም ተደጋጋሚ ከሚመጣው ውስጥ እንግዲህ ከኢንዶጂነስ ኤክዜማ ውስጥ አቶፒክ ደርማታይትስ የሚለውን እናያለን ማለት ነው። አቶፒክ ደርማታይትስ ስንል it is a chronic relapsing inflammatory skin disorder characterized by intense itching, eczema, dryness and eczema like lesions የምናገኝባቸው በጣም ለረጅም ጊዜ ማሳከክ ኦር ፕሮራይትስ የምንለው የመቅላት ሪተማይተስ፣ ድራይነስ በጣም ድርቀት መሰማትና መላላጥ አይነት ስሜት የምናየው it is types of atopic dermatitis. It is commonly associated to this a personal or family history of atophy ካለ በቤተሰብ በዘር የአቶፋይ ችግር ያለባቸው፣ የአስም ችግር ያለባቸው፣ የአለርጂክ ሪናይትስ ያለባቸው እና ሄቪ ፌቨርስ የምንላቸው it is also rhinitis የዚህ አይነት ከዘር ከቤተሰብ ካላቸው በዛ ምክንያት እኛ ጋር ኦከር ሊያደርግ ይችላል ማለት ነው፣ ሊመጣ ይችላል ማለት ነው። እንግዲህ አቶፒክ ደርማታይትስ ብዙ ጊዜ ሄቪ ፌቨርስ የሚያመጣቸው እነዚህ አለርጂክ ሪናይትስ የሚያመጣው ኢሚግሎቢን ኢ ያላቸው ሚዲያት ሃይፐር ሴንሲቲቭ ሪአክሽን ያላቸው ለምሳሌ ናዛል ሙኮሳ ላይ አለርጂ ካለ ኮዝድ ባይ አለርጂ የሚመጣባቸው ኢት ሪዛልትስ ኢን ስኒዚንግ ማስነጠስ፣ ናዛል ኮንጀሽን፣ የራኒኖዝ ንፍጥ የሚላቸው የሚያሳክካቸው ያለው ሰዎች ብዙ ጊዜ አለርጂክ ኮንጃክቲቫይትስ አላቸው ማለት ሄቪ ፌቨርስ የምንላቸው እነዚህን ስለሆነ ማለት ነው። the cause of atopic dermatitis ስናይ መንጫው ወይም ደግሞ ምንድነው ያመጣው ከተባለ most commonly it is genetic factors or ደግሞ በቤተሰብ የሚመጣ ነው ማለት ነው። ሌላኛው ኢሚኖሎጂክ ፋክተርስ ነው ማለት ነው። ኢሚኖሎጂክ ፋክተርስ ሶ ጄኔቲክ ፋክተርስ ስንል እንግዲህ ሞስት ኮመንሊ ከምንወስዳቸው ውስጥ ፋሚሊ ሂስትሪ ኦፍ ኤክዜማ ካለ በዘር ምን ካላቸው ነው የኤክዜማ በሽታ ያላቸው ቤተሰቦቻችን ካሉ፣ የቆዳ አለርጂ ያለባቸው፣ የአስም በሽታ ያለባቸው፣ እነዚህ አለርጂክ ሪናይትስ አፍንጫ መዝረብረብ፣ ንፍጥ ማለት አይን ማሸት ወይም ደግሞ አለርጂክ ኮንጃክቲቫይትስ ያለባቸው ሰዎች ካሉ ወይ ደግሞ እነዚህ ፍላርጃሪ ጂን ሚውቴሽን ካላቸው ኮዝስ ዲፌክት ስኪን ባሪየር ያመጣል ማለት ነው። ስኪን ባሪየር ያመጣል ማለት ነው። ሌላኛው የኢሚኖሎጂክ ፋክተርስ በተለይ ታይፕ 1 ሃይፐር ሴንሲቲቭ ሪአክሽን ያላቸው አንደኛው ለአቶፒክ ደርማታይትስ ኮዝ ነው ማለት ነው። ኤሊቬትድ ኢሚኖግሎቢን ኢ እና ቲኤች2 ሳይቶኪኔስ ካለባቸው በተለይ እነዚህ አይል4 እና አይል13 የሚባሉት ኤሊቬት ካደረጉ አንዱ ፋክተራችን ናቸው ማለት ነው። እነዚህም በደንብ አድርጋችሁ መያዝ መቻል አለባችሁ። ሜጀር ዲያግኖስቲክ ክራይቴሪያቸውን ስንወስድ እንግዲህ የዲያግኖስ እናደርጋቸው አቶፒክ ደርማታይትስ 3 of the following pruritus ነው አንደኛው and typical morphological and distributions አንደኛው pruritus ብለን ሜጀር ክራይቴሪያ ከተወሰዳችሁ ለረጅም ጊዜ ማሳከክ ኢቺንግ ማለት ነው pruritus ስንል and typical morphological distribution ላይ ማየት አለባችሁ። ምን ላይ ነው የተሰራጨ፣ ቅርጹ ምን ይመስላል፣ የሚያኩበት ቦታ ለምሳሌ እነዚህ ፍሌክቸር እጃቸውን ሲያጥፉ ኔችኒፊኬሽን አዳልት ላይ አለ ማለት ነው። ብዙ ጊዜ እጃቸው ማጠፊያ ላይ ሰዓት ማሰሪያቸው እነዚህ ብራኪያል እና ራዲያል ምንላቸውን የአርም አካባቢ የሚያጥፉበት አካባቢ ላይ ከሆነ ፍሌክቸር ኔችኒፊኬሽን ካለ it is the major morphological and distributions of atopic dermatitis. facial and extensory involvement ደግሞ ህፃናት ላይ ነው ማለት ነው። ኤክስቴንሰር ሲዘረጉ በጀርባ በኩል በክንዳቸው ጀርባ በኩል የሚቆስል ከሆነ አንደኛው በተለይ ለህፃናት ነው ኤክስቴንሰር ኢንቮልቭመንት የሚለው ፌስ አካባቢ ፊታቸው አካባቢ ላይ ማሳከክ፣ መቅላት፣ እንደዚህ ቁጭ ያሉ ነገሮች ይበጥ ካለ በብዛት ለህፃናት ነው ማለት ነው። it is the major criteria of atopic dermatitis. chronicity and chronically relapsed dermatitis ደግሞ በተደጋጋሚ ይድናሉ ተመልሶ ይመጣል፣ ይድናሉ ተመልሶ ይመጣል፣ ለረጅም ጊዜ መቆየት አይነት ነገር ካለ አንደኛው the major criteria ነው ማለት ነው። personal or family history of atopic disease ካለ አንደኛው ክራይቴሪያችን ነው ማለት ነው። ከቤተሰብ ከእናት ከአባት ካለ የዚህ የጂን ታይፓቸው ምን አለ ማለት ነው አንደኛው ዲያግኖስቲክ ክራይቴሪያ ነው። ይሄ አቶፒክ ደርማታይትስ ነው ብለን ለመለየት ይጠቅመናል ማለት ነው። ለመለየት ይጠቅመናል ማለት ነው። ማይነር ክራይቴሪያ ስንወስድ እንግዲህ ድራይነስ ኦፍ ዘ ስኪን በብዛት ምን ያደርጋል ማለት ነው በጣም ድራይ ያደርጋል ማለት ነው። መድረቅ ፐርሲስታንት ድራይ እና ከነዚህ ራፍ የሆነ ስኪን መላላጥ በተለይ ክሮኒክ እየሆነ ሲሄድ መላላጥ አይነት ነገር አለ ማለት ነው። ኮመን ብዙ ጊዜ ይሄ ሪሌቫንሱ ስናየው ኮመን ኢን አቶፒክ ደርማታይትስ ብዙ ጊዜ ስኪን ባሪየራቸው ዲስፋንክሽን ነው የሚሆን ማለት ነው። ከላይ ያለው የስኪን እነዚህ ደርሚስ ኤፒደርሚስ የምንላቸው ፓርቶች
ምን ያደርጋሉ ማለት ነው? ዲስፋንክሽን ይሆናሉ ማለት ነው። ሌላኛው ኢሚኖግሎቢን ኢ ሪአክቲቪቲ ይሆናሉ ማለት ነው። ኢሚኖግሎቢን ኢ ሪአክቲቪቲ ብዙ ጊዜ ኢንክሪዝ ቶታል ኢሚኖግሎቢን ሌቭል ኢን ዘ ብለድ ኢት ኢዝ ኤ ማይነር ክራይቴሪያ ፎር አቶፒክ ደርማታይትስ። እነዚህ አለርጂ ላለባቸው ሰዎች ሁልጊዜ ቴስት የምናደርገው ኢት ኢዝ ኢሚኖግሎቢን ኢ ሶ ኢንክሪዝ ያደርጋል ላብራቶሪ ልከን ማለት ነው። ሶ ኢት ኢዝ አቶፒክ ኢንዲቪዥዋልስ ይሄ ሲቬሪቲውን ያሳያል ማለት ነው። ሌላኛው ኢርሊ ኤጅስ ኦፍ ኦንሴት ብዙ ጊዜ ቢንግ ኢን ኢንፋንት በብዛት የሚጀምረው ህፃንነታችን ላይ ነው ማለት ነው። ቢፎር 5 years old ከ5 ዓመት በፊት የሚጀምር ከሆነ ኢት ኢዝ ማይነር ክራይቴሪያ ፎር አቶፒክ ደርማታይትስ ማለት ነው። አቶፒክ ደርማታይትስ ሌላኛው ቴንደንሲ ኦፍ ኩታኔስ ኢንፌክሽን በተደጋጋሚ ሪከረንት የሆነ ባክቴሪያል ኢንፌክሽን ለምሳሌ ስታፊሎኮከስ አውረስ ኦር ሄርፐስ ቫይረስ ቫይራል ኦር ፈንጋል ኢንፌክሽንስ ኦፍ ሪከረንሲ ካለ ቴንደንሲው ስኪን ባሪየር ዲስፋንክሽን ያደርጋቸው በሌላ በሽታ ምክንያት ሪከረንትሊ ኢንፌክትድ የሆኑ ሰዎች ካለ ስኪን ባሪየር ምን ያደርጋል? ዲስፋንክሽን ያደርጋል፣ ስክራች ያደርጋል። ሶ ኢንክሪዝ ሰሰፕቲቢሊቲ ቱ ኢንፌክሽንስ ሶ ሰከንዳሪ ኢንፌክሽንስ ኦፍ ኖርዝ ኤክዜማ ሌዥንስ ኢት ኢዝ ሰከንዳሪ ስኪን ባሪየራቸው አፌክት ሲሆንባቸው ማለት ነው። ኢቺንግ ዌን ስዊቲንግ ብዙ ጊዜ ኤግዛጀርቤት የሚያደርገው ወይም ደግሞ የሚባባስባቸው ፕሮራይቲስ ምንድን ነው? ወይም ደግሞ ኢቺንግ የሚያሳክካቸው ነገር በጣም ሙቀት ሲኖር ማለት ነው። የነሱ ብን ሲሆን ነው ሙቀት ሲኖራቸው ሰውነታቸው ላይ ላበት ወይ ሙቀት ሲኖር ምን ያደርጋል? ማሳከኩ ይብስባቸዋል። ዲዝ ማይነር ክራይቴሪያ ፎር ኤክዜማ። ሌላኛው ኢንቶለራንስ ቱ ውልስ በተለይ ኤክስፖዠር ቱ ውልስ ኦር ራፍ ፋይበሪክ አግሬሲቭ ብዙ ጊዜ አግራቤት ያደርግባቸው እነዚህ ፕላስቲክ ኮንተንት ያላቸው ፀጉር የበዛባቸው ነገሮችን የሚለብሱ ሰዎች ብዙ ጊዜ አለርጂኩ ምን ያደርጋል? ወይ ማሳከኩ የሚባባስባቸው ከሆነ ኢት ሪፍሌክትስ ስኪን ሴንሲቲቪቲ ኢን አቶፒክ ኢንዲቪዥዋልስ ማለት ነው። አቶፒክ ኢንዲቪዥዋል ስለዚህ ኪ ፖይንት አድርጋቸው የምትወስዱ ድራይነስ ኦፍ ዘ ስኪን ካለ፣ ራፍ ስኪን ዱ ቱ ባሪየር ዲስፋንክሽን ካለ፣ ፖዚቲቭ አለርጂክ ስፔሲፊክ ለምሳሌ ኢሚኖግሎቢን ኢ ቴስታቸው ኢንክሪዝ ካደረገ ኢት ኢዝ ኤ ማይነር ክራይቴሪያ ፎር አቶፒክ ደርማታይትስ ኤንድ ኤሊቬትድ ካደረገ ሴረም ኢሚኖግሎቢን ኢ አንደኛው ማይነር ክራይቴሪያ ነው ማለት ነው። ስለዚህ እንደ ኪ ፖይንት የምትወስዱት ኤ ፔሸንት መስት ሃቭ አት ሊስት 3 ማይነር ክራይቴሪያ ካለ ኢን አዲሽን ቱ ሜጀር 1 ክራይቴሪያ ካለ እዚህ ዲያግኖስቲንግ ዋን ምን እንላለን ማለት ነው? አቶፒክ ደርማታይትስ ከሜጀር ክራይቴሪያ ጋር 3 አትሊስት ማይነር ክራይቴሪያ ካለ ኢት ኢዝ ዲያግኖስድ ዊዝ አቶፒክ ደርማታይትስ ማለት ነው። ፓቶፊዚዮሎጂ ኦፍ አቶፒክ ደርማታይትስ ስናይ እንግዲህ ዲፌክት ስኪን ባሪየርስ ካለ ስኪን ባሪየራቸው አፌክት ከተደረገ ኢንክሪዝ ዋተር ሉዝ ይኖራል ማለት ነው። ወደ ውጭ ዋተር ሉዝ የመሆን ዜን አለርጂን ኢንተር ወደ ውስጥ የመግባት እድል አለው። ከዛ አክቲቬሽንስ ኦፍ ኢሚዩን ሪስፖንስ ይኖራቸዋል ማለት ነው። አክቲቬሽንስ ኦፍ ኢሚዩን ሪስፖንስ ዜን ቲኤች2 ሳይቶኪኔዝ ሪሊዝ መለቀቅ ይጀምራሉ። ዜን ኢንፍላሜሽን ኤንድ ኢቺንግ ይኖራል ማለት ነው። ኢቺንግ ይኖራል። ዲቴል እያየነው ስንሄድ እንግዲህ ስኪን ባሪየራቸው ዲስፋንክሽን ከሆነ በተለይ ስትራተም ኮርነም ዲፌክት ከሆነ ሚውቴሽንስ ኢን ምን ያደርጋል ማለት ፍላገር ያደርጋሉ። ጂን ሪዲዩስ ዘ ስኪን አቢሊቲ ቱ ሪቴን ሞይስቸርስ ዜን እያንዳንዳቸው ፕሪዲስፖዚንግ ፋክተራቸውን ሶሉሽን ካልሰጠናቸው ኢንፍላሜሽን ኦር ኢንፌክሽናቸውን የላይኛው ስትራተም ኮርነም ዲፌክት ካለ ዋተር ሉዝ ማድረጉ አይቀርም ማለት ነው። ኢሚዩን ሲስተም ዲስ ሬጉሌት ይሆናል ማለት ነው። ለምሳሌ ታይፕ 2 የምንለው ኦር ቲኤች2 ኢሚዩን ሪስፖንስ ፕሪዶሚናንት ስፔሻሊ አኪዩት አቶፒክ ደርማታይትስ ላይ የምታገኙት በብዛት ታይፕ 2 ኢሚዩን ሪስፖንስ ነው ቲኤች2 ማለት ነው። እነዚህ እንግዲህ ፕላይ የሚያደርጉ በደንብ የሚጫወቱት ምንድነው? ቲኤች2 ታይፕ የምንላቸው ቲ ሄልፐርስ የምንላቸው ሴልስ የምንላቸው እነዚህ ቲ ሄልፐር 2 ሴልስ የምንላቸው ሪሊዝ IL4ን ሪሊዝ ያደርጋሉ፣ IL5ን ሪሊዝ ያደርጋሉ፣ IL3ን ሪሊዝ ያደርጉልናል ማለት ነው። እነዚህ ደግሞ ትልቅ ጨዋታ የሚጫወቱት ኢሚኖግሎቢን አንቲቦዲ ባይንድቱ ምን ያደርጋል? ሴልስ ዜን ሊድስቱ ሂስታሚን ላይ ሪሊዝ ያደርጋል ማለት ነው። እነዚህ ኢሚኖግሎቢን አንቲቦዲ ባይንድ ያደርጋሉ ማሴት ሴል ላይ ዜን እነዚህ ማሴት ሴል ደግሞ ባይንድ ከተደረገ ኢት ሊድስቱ ሂስታሚን ሪሊዝ። ሂስታሚን ደግሞ ምንድነው መጨረሻው ስራው ደግሞ ማሳከክ አለርጂክ በተለይ ኢፌክቱ የዚህ ሂስታሚን ሪሊዝ መለቀቅ ወደ ቆዳችን ኢቺንግ ይኖራቸዋል። ኢንፍላሜሽን ወር ደግሞ ኢሪተማ ስዌሊንግ ሊኖረው ይችላል።
ኤንድ ኦልሶ ሪክሩትመንት ብዙ ጊዜ ኢዝኖፊሊን እና አዘር ኢሚዩን ሴሎች ምን ያደርጋሉ እንዲመነጩ ያደርጋሉ ማለት ነው። ለዛ ነው እንግዲህ ኢሚኖግሎቢን ኤ ኢንክሪዝ የሚያደርገው ሂስታሚን ሪሊዝ ስለሚደረግ ማለት ነው። ፓቶሎጂ ላይ ሄዳችሁ ይሄንን ስለ ኢንፍላሜሽን ዲቴይል ማንበብ ትችላላችሁ ማለት ነው። እንግዲህ ኢንፍላሜሽን ሪስፖንስ አንደኛው ሜዲየት የሚያደርገው ሂስታሚን ነው ማለት ነው። ሂስታሚን እና ፕሮስታግላንዲን ኦር ሳይቶኪኔዝ የምንላቸው ኮዝ የሚያደርጉ እያንዳንዳቸውን። ስለዚህ ቫዞዳይሌሽን ካለ ሬድነስ ኦር ዋርምዝ ይኖራል ማለት ነው። ኢደማ ካለ ደግሞ ስዌሊንግ ኦፍ ዘ ስኪን ይኖራል። ሊችኒፊኬሽን ደግሞ ብዙ ጊዜ ቲክኒንግ ኦፍ ዘ ስኪን ማለት ነው። ክሮኒክ ኢንፍላሜሽን በሚኖርበት ጊዜ ምን ያደርጋል? ኢትስ ሊችኒፊኬሽን ኦር ደግሞ ቲክኒንግ ኦፍ ዘ ስኪን በጣም ጥቁር የሆነ ከለርድ የሆነ ጥፍጥፍ ያለ ነገር ቺፍ የምንለው እንግዲህ በብዛት ቆዳችን ላይ የሚጠፈጠፍ ጥቁር የምታዩት ፓርት ማለት ነው። ብዙ ጊዜ እነዚህ እናያለን ማለት ነው። ኢቺንግ ደግሞ ካለ ስክራች እናደርጋለን ቆዳን። ይሄ ሳይክሊክ የምንልበት ምክንያት ካሳከክ ነው መላጣለ ስክራች ያደርጋል። ዜን ስክራች ሲያደርግ ደግሞ ስኪን ዳሜጅድ ይሆናል። ዜን ስኪን ዳሜጅድ በሆነ ቁጥር ደግሞ ሞር ኢንፍላሜሽን ይኖራል ማለት ነው። ስለዚህ ኢትስ ቪሽየስ ሳይክል ተመልሶ ይሄ ኢንፍላሜሽን እንደገና እንዲያሳከከን ያደርጋል። ሂስታሚንን ሪሊዝ እያደረገ ሰውነታችን ዜን ይሄ ሪሊዝ የተደረገው ሰውነታችን ላይ ሂስታሚን በማሳከክ አሁንም ምን ያደርጋል? ስክራች ያደርጋል። የተላጠ ቆዳ እንደገና ደግሞ ስኪን ዳሜጅ ያደርጋል። ዜን ኢንፍላሜሽን ወከር። ስለዚህ ኢትስ ሳይክሊክ ቪሸስ ሳይክል ነው አንደኛው ክሊኒካል ማኒፌስቴሽንስ ኦፍ አቶፒክ ደርማታይትስ ማለት ነው። እነዚህ ማይክሮባያል ኮሎናይዜሽን ደግሞ ብዙ ጊዜ ይገኝባቸዋል ማለት ነው። በተለይ ስታፊሎኮከስ አውሮስ የምንለው ኢትስ ኤግዘማተስ ስኪን ላይ ኮመን ኦፍን ያደርጋል ማለት ነው። ኮመንሊ ኦፍን ያደርጋል። ስለዚህ ኢንክሪዝ ሪስክስ ኦፍ ሰከንዳሪ ኢንፌክሽንስ ኢንክሪዝ ሪስክስ ኦፍ ሰከንዳሪ ኢንፌክሽንስ። ሌላኛው ኢትስ ጄኔቲክ ኤንድ ኢንቫይሮንመንታል ፋክተርስ ይኖራቸዋል ማለት ነው። ፓቶፊዚዮሎጂስ እና ጄኔቲክ ፕሪዲስፖዚንግ ብዙ ጊዜ አቶፒክ ፋሚሊ ሂስትሪ ካላቸው ኢትስ ጄኔቲክ ፕሪዲስፖዚንግ ማለት ነው። ኢንቫይሮንመንታል ሊሆን ይችላል። እነዚህ ኤክሶጂኔስ ኮዝ ያልናቸው አለርጂ ሊኖር ይችላል። በተለይ እነዚህ ፖለንስ አበባ ብናኞች ወይም ደስት ሊሆን ይችላል። የአቧራ ብናኞች፣ ኢሪታንት ሶፕስ ወይ ደግሞ እነዚህ ውል የምንላቸው የምንለብሳቸው ነገሮች ስትረስ በራሱ አንድ ተጽዕኖ አለው። ኤንድ ክላይሜቲካል ቼንጅ ኢትስ ኢንቫይሮንመንታል ፋክተርስ አንደኛው ክሊኒካል የምናይበት ማለት ነው። እንግዲህ ሳመራይዝ ስናደርገው ፓቶፊዚዮሎጂውን ጄኔቲክ ፕሪዲስፖዚንግ ካለ የአስም ወይም የአለርጂ ወይም ደግሞ የሪናይትስ ችግር ያለበት ፕሪዲስፖዚንግ ፋክተርስ ካለ ዜን ያ ደግሞ ኢንክሪዝ ምን ያደርጋል ማለት ነው። ስኪን ባሪራችን ዲስፋንክሽን ያደርጋል። ድራይነስ ኦር ደግሞ ፐርሜብል ስኪን። ዜን እነዚህ አለርጂክ ደግሞ አክቲቬት ያደርጋሉ፣ ኢሚዩን አክቲቬሽን ያመጣሉ። ኢሚኖግሎቢን ኢን ማሴት ሴሎች እና ቴችቱን የሚሉትን የኢሚዩን አክቲቬሽኖችን ያነቃቃሉ ማለት ነው። እነ ማሴት ሴል እና እነ ኢሚኖግሎቢን ኢ ደግሞ ተነቃቁ ማለት ኢንፍላሜሽን ኦከር እንዲያደርግ እንዲያሳክከን ያደርጋሉ ማለት ነው። ዜን እነዚህ ኢንፍላሜሽን ደግሞ በምናክበት ሰዓት ለረጅም ጊዜ ደግሞ ክሮኒክ ምን ያመጣል? ሊችኒፊኬሽንስ ያመጣል ማለት ቲክኒንግስ ኦፍ ዘ ስኪን ይመጣሉ። ዜን እነዚህ ሊችኒፊኬሽኖች ደግሞ ማይክሮባያል ኮሎናይዜሽን እንዲያደርጉና እንዲስፋፋ እንዲራባባቸው ተጽዕኖ ይፈጥራሉ። ተመልሶ እንደገና ማሳከክ ይመጣል። ሶ ኢትስ ኤ ቪሽየስ ሳይክልስ ኦፍ ፓቶሎጂካል እንትኑ ይሄን ነው የሚመስለው ማለት ነው። ክሊኒካል ማኒፌስቴሽን ስናይ እንግዲህ ኢትስ ሲቪር የሆነ ኢቺንግ ወርዝን አት ናይትስ አንደኛው መለያው እንግዲህ ፕሩራይትስ ነው ብለናል። ኢቺንግ ሲቪር የሆነ በጣም ረጅም ሰዓት ማሳከክ በተለይ ማታና ላበት ሲሰማቸው ሙቀት ሲሰማቸው ማለት ነው። ሌላኛው ድራይ ይሆናል መድረቅና ስኬል የሚቀረፈት ነገር ታገኛላችሁ ማለት ነው። ኢሪተማተስ ሊዥንስ ይኖራቸዋል በጣም የቀላ ሊዥኖች ይኖሩታል ማለት ነው። ኤንድ ብዙ ጊዜ ስክራች ያደርጋሉ ማለት ነው። መላጥ መገልፈጥ አይነት ነገር አላቸው። ሊችኒፊኬሽን ኢን ክሮኒክ ኬዝስ በተለይ ክሮኒክ ደረጃ ላይ ሲደርሱ ምን ያደርጋል ማለት ነው። ቲክን እያለ ዳርክ እየሆነ ፒግመንትድ እየሆነ እየጠነከረና እየወፈረ ይሄዳል ቆዳቸው ማለት ነው። እዛ ላይ ያለው ቁስሉ አካባቢ እንግዲህ ሳይታቸውን ስናይ ሞስት ኮመንሊ ይሄን ሳይት ፕሊስ በደንብ እንድትይዙልኝ ይፈልጋሉ። ኤግዚት ላይ አሁን ጥያቄዎችም ስንሰራ ታዩታላችሁ። ኤግዚት ላይ ፎከስ የሚያደርገው ሳይት መሰረት አድርጎ ነው ማለት ነው። ሳይት መሰረት አድርጎ ነው ማለት ነው። ስለዚህ ኢንፋንት ላይ ምን አይነት የቱ ጋር ነው የሚቆስልባቸው የሚያሳክካቸው፣ ችልድረን ላይ የቱ ጋር ነው፣ አዳልት ላይ የቱ ላይ የሚለው በደንብ መያዝ አለበት ማለት ነው። ኢንፋንት ላይ ካልነ አንደር 1 ይርስ ማለት ነው አይደል? ኢንፋንት ማለት ከአንድ ዓመት በታች እነሱ ላይ ፌስ ፊታቸው አካባቢ ነው የሚገኘው ማለት ነው። አቶፒክ ደርማታይትስ ስካልፕ አካባቢ ጭንቅላታቸው አካባቢና ኤክስቴንሰር ሊምብስ እጃቸውን ከሚያጥፉበት ከክርናቸው ጀርባ ነው የምታገኙበት። ኤክስቴንሰር ነው ያልኩት ሪመምበር ቱ ዛት።
ችልድረን ላይ ከሆነስ ፍሌክሰር ማጠፊያችን ላይ እንደዚህ እጃችሁን ወደ ደረታችሁ በምታጥፉበት ማጠፊያችሁ ላይ ኢልቦ ላይ ኒ ላይ ጉልበታችሁ በውስጠኛው በኩልና ኔክ አካባቢ አንገታቸው አካባቢ ነው የምታገኙት ማለት ነው። ይሄን ቁስለት የምታገኙት አቶፒክ ደርማታይትስ። አዳልት ላይ ከሆነስ አዋቂዎች ላይ ሃንድ ላይ ብዙ ጊዜ እጃቸው መዳፍ ላይ የሚገኛል። ፌስ ላይ ኔክ እና ትረንክ አካባቢ ነው የምታገኙት ማለት ነው። ይሄን ሳይት በደንብ ትይዛላችሁ። በኋላ ላይ ጥያቄው ላይ በደንብ ዲስከስ እናደርጋለን ማለት ነው። ሶ ኮምፕሊኬሽኑ ምን ይመስላል? በጊዜ ካልታከመ ምን ያመጣል? አቶፒክ ደርማታይትስን ኢርሊ ትሪት ካላደረግነው ኢት ኢዝ ሰከንደሪ ባክቴሪያል ኢንፌክሽን ኢት ኢዝ ዘ ሞስት ኤንድ ፕራዮሪቲ ኮምፕሊኬሽንስ ኦፍ አቶፒክ ደርማታይትስ። ሶ ስታፊሎኮከስ አውረስ አለ ማለት ምን ማለት ነው? ሰከንዳሪ ባክቴሪያል ኢንፌክሽን ኦከር እንዲያደርግ ያደርጋል ማለት ነው። ቫይራል ኢንፌክሽን ብዙ ጊዜ እነዚህ ኤግዜማ ሄርፔቲክ የሚባለውን ያመጣል በቫይራል ኢንፌክሽን አማካኝነት። ፒግመንቴሽን ቼንጅስ ያደርጋል። በጣም ጥቁር የሆነ ቲክ እንደሆነ የተለጠፈ ነገር ሲታይም ይቀይራል ማለት ነው። ለረጅም ጊዜ የማይለቅ ነገር it is a complications of atopic dermatitis። ሌላኛው it is sleep disturbance and stress። ምንድነው ያለው? አትናይት ነው የሚብስ ማሳከኩ ማለት ነው። ስለዚህ ስሊፕ ዲስተርብ ከተደረገ ደግሞ የራሱ የሆነ ኮዝ አለ። የሰው ልጅ በቂ እንቅልፍ ካልተኛ የሚመጣበት ሳይኮሎጂካል ትራውማ አለ ማለት ነው። ወይም ደግሞ ሜታቦሊክ ኢምባላንስ ይገጥመዋል ማለት ነው። ስትረስ ያመጣባቸዋል ማለት ነው። ስትረስ ይመጣል ማለት ነው። ስትረስ ሆርሞኖች እንዲመነጩ ስለሚያደርግ ማታ ላይ ዲስተርብ ስለሚያደርገው ማለት ነው። ኢንቨስቲጌሽንስ ኢን አቶፒክ ደርማታይትስ ስንወስድ ግን በምን ነው የምንወስደው? ኢትስ ክሊኒካል ዲያግኖስ። አንደኛው የምንወስደው ክሊኒካሊ ዲያግኖስ ባየናቸው ነገር ኢሊቬት ሴረም ኢሚኖግሎቢን እና ኢዝኖፊሊን ምን ያደርጋል? ከነዚህ ላይ አቶፒክ ደርማታይትስ ብለድ ልካችሁ ኢንክሪዝ ያደርጋል። ደም ስትሰጡ ምን ኢንክሪዝ ያደርጋል? ኢትስ አለርጂክ ሪናይቲስ ያመጣዋል እስካልን ድረስ ማስየት ሴል እና እነዚህ ሂስታሚን ሪሊዝ ስለሚደረጉ ኢሊቬት ሴረም ኢሚኖግሎቢን ያደርጋል። ኤንድ ፓስ ቴስት ብዙ ጊዜ ኮንታክት ደርማታይትስ ላይ ኤክስክሉድ እናደርጋለን ማለት ነው። ስኪን ባዮፕሲ አንዳንድ ጊዜ ነው የሚሰራ። ክሊኒካሊ ግን እንዴት አድርገን ኢንቨስቲጌት እናደርጋለን ካለ ቤዝድ ኦን ዘ ሂስትሪ። ሰውየው ምን ትጠይቃላችሁ? ሂስትሪ ቴኪንግ በማድረግና ፊዚካል ኤግዛሚኔሽንስ። በተለይ እነዚህ ክሮኒክ እና ሪላፕሲንግ ኢቺንግ ከሆነ ኪ ፖይንት የምታነሱት ሰውየው ምን ካለ ነው ኢትስ ሪላፕስ ብለናል አይደል? እንደገና ተመልሶ የሚያገረሽ በሽታ ስለሆነ ኤንድ ኢት ኢዝ ኦልሶ ክሮኒክ ደርማታይትስ ከሆነ ኤንድ ቲፒካል የሆነ ሞርፎሎጂካል ኤንድ ዲስትሪቢዩሽን ካለ ሊዥኑ ላይ ቲፒካል የሆነ የሞርፎሎጂካል ቼንጅ ካለ ፐርሰናል ኦር ፋሚሊ ሂስትሪ አለው አቶፒክ ኦር አቶፒ ዲዚዝ ያለባቸው ብላችሁ መጠየቅና ሞስት ኮመንሊ ሜጀር ኤንድ ማይነር ክራይቴሪያ ብለን ቅድም የዘረዘርናቸው አንደኛው መጠቀም አለብን ክሊኒካል ዲያግኖሲስ ማለት ነው። ላቦራቶሪ ኢንቨስቲጌሽን ላይ ከሆነ ግን ሴረም ኢሚኖግሎቢን ኢ እንልካለን። ይሄ የሚጠቅመን ብዙ ጊዜ ቱ ሳፖርት ምን ለማድረግ ነው? አቶፋይ ነው አይደለም የሚለው ኢሊቬት መሆን አለበት። ቶታል ኢሚኖግሎቢን ኢዝ ኮመን ኢን ሜኒ ፔሸንትስ አቶፒክ ደርማታይትስ። ስለዚህ ሴረም ኢሚኖግሎቢናችን ምን ያደርጋል? ቼክ ማድረግ አለብን። ኢንክሪዝ ካደረገ ኢዝ አቶፒክ ደርማታይትስ። ሌላኛው ኢዝኖፊሊን ካውንት መደረግ አለበት። ኢት ኢንዲኬትስ ዋት አለርጂክ ኢንፍላሜሽን መኖሩን። በተለይ ብዙ ጊዜ ማይልድ ቱ ሞደሬት ፐሪፌራል ኢዝኖፊሊያ ኢንክሪዝ ካደረገ ኢት ኢዝ አቶፒክ ደርማታይትስ። በዚህ ፓች ቴስት ምንላቸው ቱ ኤክስክሉድ ለማድረግ እነዚህ አለርጂክ ኮንታክት ደርማታይትስ ነው አይደለም የሚለውን አይዴንቲፋይ ለማድረግ ስፔሲፊክ አለርጂውን የትኛው ነው ኮንታክት ነው ወይስ የትኛው ነው የሚለው ኮንታክት ደርማታይትስ ነው የመጣ ወይስ ደግሞ በፋሚሊ ሂስትሪ የመጣ ነው ኤክሶጂነስ ነው ኢንዶጂነስ ኤክስፖዠር ነው የሚለውን ፓች ቴስት እናደርጋለን። ብዙ ጊዜ አፕሊኬሽንስ ኦፍ አለርጂክ ፓች ብዙ ጊዜ ባክ ፎር 48 አወርስ ይመለስልናል ማለት ነው። ኮንታክት አለርጂክ ደርማታይትስ ጋር ለመለየት ነው ማለት ነው። እነዚህ ባዮፕሲዎች ብዙ ጊዜ እንትን አንላቸው። ማኔጅመንት ወደ ህክምናው ስንሄድ ኮንትሮል ለማድረግ ኮምፕሊኬሽን ኦከር እንዳያደርግ ስንሄድ ጄኔራል የሆነ ሜዠርመንት የምንወስዳቸው አለ፣ ሜዲካል ትሪትመንት አለ ማለት ነው። ስለ ጄኔራል ሜዠርመንት ከወሰድን አቮይድ ኢሪታንትስ ኤንድ አለርጂንስ የሚያስነሳበትን ነገር በሙሉ መራቅ አለበት ማለት ነው። አሴ ጄኔራል ምክንያቱም ኢትስ ክሮኒክ ነው። አንዴ ከተከሰተ በኋላ ኢትስ ቪሸፕ ነው የሚያደርገው፣ ሳይክሊክ ቪሸፕ ይሄዳል ማለት ነው። ሰርኩላር እያደረገ ማሳከክ መነሳት ሪላፕስ እያደረገ። ስለዚህ አቮይድ ማድረግ አለብን የሚያስነሳባቸውን ነገር በደንብ አይተው ማለት ነው። ሜንቴን ስኪን ሃይድሬሽንስ ዊዝ ኢሚሌት ብዙ ጊዜ ቆዳቸው ደረቁን መተው ሳይሆን ለረጅም ጊዜ ሞይስቸራይዝድ መጠቀም መቻል አለባቸው፣ ቅባት መጠቀም አለባቸው ማለት ነው። ኤንድ ዩዝ ብዙ ጊዜ ኮተን ክሎዝስ
ብዙ ጊዜ ምን መጠቀም አለባቸው? እነዚህ ኮተን ያለባቸው ጥጥ የሚመስሉ ነገሮችን አንደኛው የነሱ ምንድነው እነዚህ ብናኝ ያላቸውና ውል የምንላቸው ነገሮች አለርጂ ስለሚያመጣባቸው የጥጥ ዝርያ ያላቸውን ልብሶች እንዲለብሱ አድቫይስ እናደርጋለን ማለት ነው። ሜዲካል ትሪትመንታቸው ላይ ስንሄድ ግን ቶፒካል ኮርቲኮስትሮይድስ መስጠት አለብን ማለት ነው። እነዚህ ካልሲኔሪየም ኢንሂቢተርስ የምንላቸው አንቲሂስታሚን ፎር ኢቺንግስ ሂስታሚን አይደለ ኢንክሪዝ እያደረገ የነበረ አንታይ ካልን ምን ማለት ነው? ዲክሪዝ የሚያደርግ ሂስታሚን እንዳይለቀቅ የሚያደርግልን ማለት ነው። እሱ መስጠት። ባክቴሪያ ኦከር አድርገው ከሆነ አንቲባዮቲክ ፎር ሰከንዳሪ ኢንፌክሽንስ ኮምፕሊኬትድ አድርገው ኢንፌክሽን ኦር ስታፊሎኮከስ አውረስ ተገንቶ ከሆነ አንቲባዮቲክ ማዘዝ አለብን። ሲስተሚክ ስቴሮይድ ኦር ፎቶቴራፒ ደግሞ በጣም ሲቪር እና ክሮኒክ ኬዝ ላይ ብቻ ነው የምናዘው ማለት ነው። ሲቪር የሆነ ኬዝ ብቻ ነው የምናዘው ማለት ነው። ስለዚህ እነዚህን በደንብ አድርጋችሁ ማዘዝ መቻል አለብን ማለት ነው። እንግዲህ ወደ ኬዝ ሴናሪዮችን ስንመጣ ወደ ኤግዚት ጥያቄው ስንመጣ ሴናሪዮ 1 ነው። ከዛ ተደጋጋሚ እየተጠየቁ ያሉ ጥያቄዎችን እያየን እንሄዳለን ማለት ነው። እንግዲህ 7-year-old child present with intense itching and dry scaly skin over elbows and knees symptoms worsen in cold weathers. Father has asthma. Examination finding dry, thickened or lichenified flexure skin, no infection, elevate serum immunoglobulin E ይለናል። ምንድነው እያለን ያለው አሁን ይሄ ጥያቄ? የ7 ዓመት ልጅ ወደኛ ክሊኒክ መጥቷል። ዜን የመጣበት ሪዝን ደግሞ ኢንቴንስ የሆነ ኢቺንግ ነው። በጣም ተደጋጋሚ ማሳከክና ድራይነስ አለ ማለት መድረቅ ስኬሊ ስኪን ኦቨር ዘ ኤልቦ እና ጉልበቱ አካባቢና ማጠፊያው ክርን አካባቢ ላይ ምን አለ ማለት ነው? የሚቀረፈት ነገር አለ ማለት ነው። እየተላጠ መጣ። ሲምፕተሙ ደግሞ ወርዝ የሚያደርገው ምንድን መቼ ነው አለ? ኮልድ ዌዘርስ ኢንቫይሮንመንታል ፋክተር አለ ማለት። ፋዘርስ ሃዝ አስማ ምን አለ? አስማቲክ ነው አባትየው ምን አለ? የሂስትሪ ኦፍ አስማ አለበት ነው። ፎር ኤግዛሚኔሽን ፋይንዲንግ በምናያደርግበት ጊዜ በኤግዛሚኔሽን ፋይንዲንግ ደግሞ ድራይ የሆነ በጣም ደረቅ እንደዚህ ቲክ ኦር ሊችኒፋይድ የሆነ ፍሌክቸራል ስኪን አለ ማለት ነው። በጣም ፍሌክስ በሚያደርግበት እጁ አካባቢ ላይ ምን አለ ማለት ነው? ቲክ እንደሆነ ድራይ የተቆሰለ ነገር አለ ማለት ነው። ዜር ኢዝ ኖ ኢንፌክሽንስ ምንም አይነት ኢንፌክሽን ግን አያሳይም ማለት ነው። ኢሊቬት ግን ምን አለ ብለዋል? ፊዚካል ኤግዛሚኔሽን ፋይንዲንግ ላይ ሴረም ኢሚኖግሎቢን ኤ ኢሊቬት አድርጓል። ጥያቄው ምንድነው የሚለው? የኤግዚት ጥያቄ ዋት ኢዝ ዘ ሞስት ላይክሊ ዲያግኖሲስ? ኤ ኮንታክት ደርማታይትስ፣ ቢ ሴቦሪክ ደርማታይትስ፣ ሲ አቶፒክ ደርማታይትስ ኦር ኤግዜማ፣ ዲ ሲዮራሲስ ነው የሚለው ማለት ነው። ፓውዝ አድርጉና እናንተ መልስ አስቀምጡ እዚህ ጋር ማለት ነው። እንግዲህ አስ ኤክስፕላኔሽን ስንወስድ እንግዲህ ክሮኒክ የሆነ ኢቺንግ አለ እያለ ነው። በጣም ክሮኒክ ኢቺንግ ያለው ማን ነው ብለናል አሁን ዲስከሽን ላይ። ዜን ፍሌክቸር የሆነ ሊዥን አለ ብለናል። ፋሚሊ አቶፋ ያለ ብለናል። ክላሲካል ሳይንስ ኦፍ ምንድነው ይሄ? አቶፒክ ደርማታይትስ ማለት ነው። መልሳችሁ ሲ ይሆናል ማለት ነው። ሁለተኛው ጥያቄ ምንድነው? which factors best explains the cause of these conditions? መልሳችን ምን ሆነ? አቶፒክ ደርማታይትስ ከሆነ which factors best explains the cause of these conditions? ምንድነው የሚያባብሰው ይሄን ፋክተሩ የሚያመጣው? ኤ ሲንግል ጂን ዲፌክት ካለ ነው። ቢ ፖሊጄኒክ ኢንሄሪታንሲ ዊዝ ኢንቫይሮንመንታል ትሪገር ካለ ነው። ሲ ባክቴሪያል ኢንፌክሽን ኦንሊ ካለ ነው። ዲ ቫይታሚን ዲፊሸንሲ። ስለዚህ ምንድነው ይሄ ጥያቄ መልሳችሁ የሚሆነው? ቢ ፖሊጄኒክ ኢንሄሪታንሲ ዊዝ ኢንቫይሮንመንታል ትሪገርስ የሚለው የእናንተ መልስ ነው። ኤክዜማ ኢዝ ኤ ፖሊጄኒክ ሪሲሲቭ ዲስኦርደር። ምን ማለት ነው? ፖሊጄኒክ ሪሲሲቨር ማለት መልቲፕል ጂንስ ከቤተሰብ ፕላስ ኢንቫይሮንመንታል ኮዝ ነው የሚያመጣው። ፖሊጄኒክ ኢንሄሪታንሲ ማለት ነው በጂን ከቤተሰብ በዘር ከሚመጡትና ኢንቫይሮንመንታል ፋክተር ኢንዶጂነስ ኤንድ ኤክሶጂነስ ፋክተር ኮ ነው ያመጣዋል ብለን ያለ ዘ ኮዝ ኦፍ ዘ አቶፒክ ደርማታይትስ። ስለዚህ መልሳችሁ ቢ ይሆናል ማለት ነው። ሌላኛው ሶስተኛው ጥያቄ based on the above scenario which features is most characteristics of atopic dermatitis? የትኛው ሳይን ሲምፕተም ነው አቶፒክ ደርማታይትስ እንድትሉ ያደረጋችሁ ነው? አቶፒክ ደርማታይትስ እንድትሉ ያደረጋችሁ የትኛው ክሊኒካል ማኒፌስቴሽን ኦር ፊቸር ነው? ኤ ግሬሲ የሎ ስኬል ኦን ስካልፕ፣ ቢ ፔንለስ አልሰርስ፣ ሲ ኢንተንስ ኢቺንግ ዊዝ ድራይ ስኪን ኤንድ ሊችኒፊኬሽንስ፣
ዲ ሰርኩላር ሌዥንስ ዊዝ ሴንትራል ክሊርሊ የሚለው እነዚህ በሙሉ ጥያቄዎች ከሌሎቹ በቀጣይ ሶራሲስ፣ ሴቦሪክ ደርማታይትስ እያልን ከምናያቸው ላይ እያያቸዋቸው ትሄዳላችሁ። የዚህ መልስ ግን the main features of atopic dermatitis is pruritus አይደል? itching, dryness አንደኛው and thickening of the skin due to scratching አለ። ስለዚህ መልሳችሁ ሲ ይሆናል ማለት ነው። ዜን አራተኛው what is the best initial management of atopic dermatitis? A oral corticosteroids, B emollients or trigger avoidants, C broad spectrum antibiotics, D oral antihistamine only። ሁሎቹም መልስ ናቸው። እዚህ ጋር ኮርቲኮስቴሮይድ እንሰጣለን፣ ኢንፌክሽን ካለ አንቲባዮቲክ እንሰጣለን፣ ኦራል አንቲሂስታሚን እንሰጣለን። ነገር ግን ዘ ኢኒሻል ነው የተባለች ከትንሹ ስትነሱ ምንድነው የምታደርጉት? ኢሪታንት ነገር የሚያቃጥለውን የሚያስነሳበትን ነገር ማስወገድና ሰውነቱ ሞይስቸራይዝ መደረግ አለበት፣ ድርቀቱን መቆጣጠር አለባችሁ። ስለዚህ ዘ አንሰር ኢዝ ምንድነው? ዘ ፈርስት ላይን ሪስቶር ስኪን ባሪየርስ አይደል ዊዝ ሞይስቸራይዝድ ኤንድ አቮይድ ኢሪታንትስ። ሶ ቢ ኢዝ ዩር አንሰር። አምስተኛው which complication is most likely if untreated? አቶፒክ ደርማታይትስን ካልታከመ ምን ኮምፕሊኬሽን ያመጣል? ኩሽንግ ሲንድረም፣ ሰከንዳሪ ባክቴሪያል ኢንፌክሽን፣ ሃይፖታይሮይዲዝም እና አሎፔሺያ አይደል? ሶ ስክራቺንግ ኦከር ካደረገ ብሬኪንግ ስኪን አይደል? ስኪን ደግሞ ብሬክ ከተደረገ ምን ኦከር ያደርጋል? ኢንፌክሽን። ሶ ሰከንዳሪ ባክቴሪያል ኢንፌክሽን ኦከር ያደርጋል። ዘ አንሰር ኢዝ ቢ። ስድስተኛው which age and sites associated with typically? እዚህ ጋር ከተዘረዘሩት ውስጥ እድሜያቸው የትኛው እድሜና ሳይቱ ኦከር ያደርጋል? ቅድም ሪሜምበር ቱ ዛት ፓወርፖይንቱ ላይ ምን ብያቸዋለሁ? በደንብ ሳይትስ ኦፍ ሞርፎሎጂካል ቼንጅ ኦር እነዚህ ዲስትሪቢዩሽናቸውን በደንብ መያዝ አለባቸው። ኢንፋንት ላይ ምን ይላል? ኢንፋንት ላይ ፍሌክሸር ኤሪያ ነው። እንደዛ ሊሆን ይችላል? አይችልም። ምክንያቱም ኢንፋንት ምንድን ነው? ፌስ እና ኤክስቴንሰር ኤሪያ ላይ ነው ኦከር የሚያደርግ አቶፒክ ደርማታይትስ። ቢ ደግሞ ችልድረን ላይ ፍሌክሸር ኤሪያ ለምሳሌ ኤልቦ እና ኒ አካባቢ ያገኛል። ትክክል ነው። ብዙ ጊዜ ችልድረን ላይ ምን ብለናል? ፍሌክሸር ኤልቦ፣ ኒ እና ኔክ አካባቢ። አዳልት ላይ ፌስ ኦንሊ ይላል። እንደዛ ላልነው ማለት ሃንድ ላይ ያለ፣ ኔክ ላይ ያለ፣ ትረንክ አካባቢ ነው አዳልት ላይ ያለ። ኢንፋንት ላይ ፓልም እና ሶል ላይ ኦከር አያደርግም። ስለዚህ ዩር አንሰር ኢዝ ቢ ማለት ነው። ሰባተኛው which statements about inheritance is true? ኢንሄሪተንሲ ትሩ በዘር የሚያመጣው ነገር የትኛው ስቴትመንት ነው ትሩ? it is contagious በመነካካት በመቀራረብ በልብስ አቶፒክ ደርማታይትስ አይተላለፍም። ስለዚህ it is false and follow simple dominant patterns በትንሽ ዶሚናንት ፓተርን ላይ ተነስቶ የሚመጣ ነገር አይደለም። polygenic recessive conditions inheritance from atopic partners ለምሳሌ ኤግዛማ ምንድነው ራን የሚያደርገው? due to families አይደል? it is polygenic inheritance ነው የሚመጣው ማለት caused by viral infections ሊሆን አልቻለም ማለት። ስለዚህ ምንድነው የሚመጣው? ብዙ ጊዜ የሚመጣው ፖሊጂኒክ የሆነ ሪሲሲቭ ኮንዲሽንስ ኢንሄሪታንሲ ነው። ለምሳሌ አቶፋይ ብዙ ጊዜ ስሪ ትሪያንጉላር ናቸው ይላል። ኤክዜማ አለ፣ ከዛ አስማ አለ፣ እዛ ሪናይትስ አለ ማለት ነው። ስለዚህ የኤክዜማ ዘር ካለባቸው፣ የአስም ዝርያ ካለባቸው ወይ ደግሞ እነዚህ የአፍንጫ አለርጂ ያለባቸው ሪናይትስ የምንለው ወይም ደግሞ አፍንጫን በአካባቢ መዝረብረብ እና ኮንጃክቲቫይቲስ ያለባቸው ሰዎች በእነሱ ዝርያ አማካኝነት ነው የሚመጣው ራን የሚያደርገው ኢንፋሚሊ። ስለዚህ እናንተ መልስ ሲ ነው ማለት ነው። ስምንተኛ which lab finding support diagnosis? ላብራቶሪ ልካችሁ ይሄንን አቶፒክ ደርማታይትስ የሚያረጋግጥላችሁ የትኛው መስፈርት ነው ይላል። ኤ low serum immunoglobulin E, B elevated serum immunoglobulin E, C decrease eosinophilin count, ዲ ፖዚቲቭ ፈንጋል ካልቸር ይላል። ስለዚህ አለርጂ ኮንዲሽንስ በተለይ ደግሞ ኤግዜማ ሃይ ምን ብለናል? ሃይ የሆነ ኢሚኖግሎቢን ኢ ኤንድ ኢዝኖፊሊን ሴረም ላይ ይኖራል። ላብራቶሪ ልካችሁ ሲመለስ ምን ይሆናል? ኢሚኖግሎቢን ኢ ኤንድ ኢዝኖፊሊን ምን ያደርጋል? ኢንክሪዝ። ኢንፍላሜሽን ካለ ሁሌም እነዚህ ኢንክሪዝ ያደርጋሉ ማለት ነው። ስለዚህ መልሳችሁ ኢሊቬት ሴረም ኢሚኖግሎቢን ኢ ይሆናል ማለት ነው። ቶ ሳመራይዝ የዛሬውን ውይይታችን በደንብ ስናጠቃልል ግን ምን እንላለን? አቶፒክ ደርማታይትስ የሚለው it is chronic relapsing inflammatory skin disease። ሪሜምበር ቱ ዛት ምን ብያለሁ? ክሮኒክ ሪላፕስ እንደገና የሚያገራሽ ኢንፍላማቶሪ ስኪን ዲዚዝ። በደንብ የምንለየው ደግሞ ኢንቴንስ ኢቺንግ ኤንድ ድራይ ስኪን ነው።
ለረጅም ጊዜ ማሳከክና ደረቅ የሆነ ቆዳ መገርፈጥ ያለበት። ሶም ፕሪዲስፖዚንግ ኮዝ ደግሞ ጄኔቲክ ኤንድ ኢንቫይሮንመንታል ኮዝ አላቸው ማለት ነው። በዘርና ኢንቫይሮንመንታል ኮዝ አላቸው። ኢት ኢዝ ኖት ኮንታጂነስ አይተላለፍም በንክኪ ማለት ነው። ኢት ኢዝ ኖት ትራንስሚትድ ባይ ኮንታክት ኤንድ ትሪትመንት ዊዝ ኢሚለንት ብዙ ጊዜ የምንጠቀመው እነዚህ ሞይስቸራይዘሮችን መጠቀም አለብን። ስቴሮይድ እና ፔሽንት ኤዱኬሽን ያስፈልገናል ማለት ነው። ሶ በዚህ መሰረት የኢንተግመንተሪ ዲስኦርደሮችን በእያንዳንዳቸው ሴራሲስ እና ሌሎችንም እንቀጥላለን ማለት ነው። ስለነበረን ቆይታ አመሰግናለሁ። ለዝናሽ አካዳሚ ቤተሰብ የሆናችሁ ሼር፣ ላይክ፣ ሳብስክራይብ እያደረጋችሁ ለሌሎቹ እንዲደርስ አድርጉ። ስለነበረን ቆይታ አመሰግናለሁ። ሰላም ቆዩኝ።